የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርዕስተ ዜናዎችን አስቀድማለሁ። የአፋብን ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ ከብልጽግና አገዛዝ በላይ ጠላት የለንም አሉ። ጄኔራል ተፈራ ማሞ የብልጽግና አገዛዝ ያለምንም የውጭ ኃይል እገዛም እኛ ኢትዮጵያን ቀብረዋለን ሲሉ አስታውቀዋል። የፋኖ ኃይሎች ወታደራዊ አቅም በከፍተኛ ሁኔታ ማደጉንም ነው ጄኔራል ተፈራ ማሞ የተናገሩት። በዝርዝር የምትሰሙት ቀዳሚ ጉዳይ ነው። የአማራ ፋኖ ብሔራዊ ንቅናቄ በኦሮሚያ ክልል ምስራቅ አርሲ የተፈጸመው ማንነት ተኮር ግድያና የብልጽግና አገዛዝ የመደበኛ ኃይሎች ማደራጀት የፈጸመው ነው ሲል አስታውቋል። አፋብን በጉዳዩ ላይ ባወጣው መግለጫ የሀገር ውስጥና ዓለም አቀፍ ሰብአዊ መብት ተቋማት ማንነትና ሃይማኖት መሰረት ያደረገ መንግስት መር ጭፍጨፋውን በዝምታ ማየት የለባቸውም ሲል ጥሪ አቅርቧል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ የሆኑት ብፁዕ ወቅዱስ አቡነ ማትያስ በአገዛዙ ጉዳይና በአጠቃላይ በግድያው ላይ መሰላቸታቸውን ተናግረዋል። ብፁዕ ወቅዱስ አቡነ ማትያስ የአርሲው ጉዳይ መቼ ያበቃል የሚል ጥያቄ ውስጥ ገብተናል፣ በደልና ግፍ እስከ መቼ ነው የሚል ጥያቄም ፈጥሮብናል ብለዋል። በዝርዝር የምናየው ሌላኛው ጉዳይ ነው። አገዛዙ ባካሄደው ምርጫ የተሳተፉ የፓርቲውን ትብብር አባላት ተመራጭ አባላት ወደ ፓርላማ እንዳይገቡ ክልከላ ጥያለው አለ። ትብብር ለኢትዮጵያ አንድነት አባላቱ ቢመረጡ እንኳን በጥምረቱ ስም ወደ ምክር ቤት እንዳይገቡ ነው ያለው። ፓርቲው አሁን የተካሄደው ምርጫ የጨረባ ምርጫ ሲል ጠርቶታል። በዝርዝር የምናየው ሌላኛው ጉዳይ ነው። ኢራን በኩዌት አውሮፕላን ማረፊያ ላይ በፈጸመች የድሮን ጥቃት በርካቶች መጎዳታቸው የተገለጸ ሲሆን አሜሪካ ደግሞ የኢራን ግዙፍ የክሪፕቶ መገበያያ ከአብዮታዊ ዘብ ጋር ግንኙነት አለው በሚል ማዕቀብ ጥያለሁ ብላለች። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የአፋብን ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ ከብልጽግና አገዛዝ በላይ ጠላት የለንም አሉ። ጄኔራል ተፈራ ማሞ የብልጽግና አገዛዝን ያለማንም የውጭ ኃይል እገዛኛ ኢትዮጵያን እንቀብረዋለን ሲሉ አስታውቀዋል። የፋኖ ኃይሎች ወታደራዊ አቅም በከፍተኛ ሁኔታ ማደጉንም ነው ጄኔራል ተፈራ ማሞ የተናገሩት። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ ግንቦት 25 2018 ዓ.ም ከኤምኤስ ቴሌቪዥን ጋር ባደረጉት ቆይታ የፋኖ ኃይሎች አገዛዙ ጄኔራሎችና ኮሎኔሎች በውጊያ እስከ መግደል የደረሰ የማጥቃት አቅም ፈጥረዋል ብለዋል። ጄኔራል ተፈራ ማሞ ከቀናት በፊት የአገዛዝ ጦር ማዕከላዊ ዕዝ ምክትል አዛዥ የነበሩት ብርጋዴር ጄኔራል አስናቃይተ ነው በፋኖ ኃይሎች ሙሉ ከበባ ተደርጎባቸው ያጅቧቸው ሻለቃ አልቆ መገደላቸውን በማሳያነት ተናግረዋል። የብልጽግና አገዛዝ ጦርነት ተዋግቶ ማሸነፍ አይችልም ያሉት የአፋብን ወታደራዊ አዛዥ ተፈራ ማሞ ካፈጣጥሩ ሲታይ ብልጽግና የመጣው ከብስባሽ ስርዓት ነው። ይህ ከብስባሽ የተወለደ አገዛዝ ኢትዮጵያን መቀመቅ እየከተታት ነው ሲሉ አስታውቀዋል። ጄኔራል ተፈራ ማሞ እኛ ከብልጽግና በላይ ጠላት የለንም፣ ይህ ኃይል እንታግለዋለን። የብልጽግና አገዛዝ እያንዳንዳችን በጠላት ፈርጆ አቅም ካገኘ ለማጥፋት የሚዋጋ ነው። ደግሞም የማይተገብረውን ሁሉ እየተናገረ ኢትዮጵያን በጠላትነት እንድትታይ ያደረገ ነው። ኢትዮጵያን ብቻ ሳይሆን ጎረቤት ሀገራት ጦርነት የሚተነኩስ አገዛዝ ስለሆነ ለማንም አይበጅም ሲሉ ያስታወቁትም ሰላም የሚባል እንዳይኖረው የሚያደርገው ውህደት ነው። ብልጽግና በባህሪው ያደረገ ቢያደርግ ጦርነት አዋግቶ ማሸነፍ አይችልም። ይሄ ተደጋጋሚ ታይቷል። ብልጽግና ራሱ አመጣጡ ከኢህአዴግ ባሽ ስርዓት የመጣ ነው። ከዛ ብስባሽ ስርዓት የመጣ ምንም ፋይዳ የሌለው ስብስብ በሆነ ያገኛትን አጋጣሚ ይዞ አገሪቱን እንደገና መቀመቅ እየከተተ ያለ ነው። ከዚህ አንጻር ሲታይ ውርቀቱ ሂዶ የራሱን ውርቀት ነው የሚያፋጥነው። ለእኛ ምንም አይደለም። አጋጣሚውን ሁሉ እንጠቀምበታለን። ከብልጽግና በላይ ጥላት የለንም በዚህ ምድር ላይ። ብልጽግናን ለማጥፋት በሚደረግ እንቅስቃሴ ሁሉንም አጋጣሚዎች እንጠቀማለን። ስለዚህ በዚህ ሂደት ማድረግ ያለብንን ለማድረግ ሁሉንም ነገር እንሄድበታለን። ከውጊያ አንጻር ሲታይ ከኛ አንጻር ስታይ እየሄደበት ያለው ይህ ኃይል ምንጊዜም ለሀገር አይበጅም፣ መመታት ያለበት ኃይል ነው ብለን ገና ቀድሞ ወስነናል። በወሰንነው መሰረት የምንሄደው ግን ይኸው ብልጽግና ማለት ማን ምን አይነት ስብስብ መሆኑን ማየት ይቻላል። ከሁሉም ጋር እያንዳንዱን በጥላትነት ፈርጆ ኃይልና ጉልበት ካገኘ ከማጥፋት የማይመለስ መሆኑን ነው። ይህን ደግሞ እንሄድበታለን ለማለት ነው። የብልጽግና አገዛዝ
አገዛዝ የፋኖ ኃይሎችን ከውጭ ኃይሎች ጋር ጽምዶ በመፍጠር ይከሳል። ለዚህ መልሳችሁ ምንድነው ተብሎ የተጠየቁት ብርጋዴር ጄኔራል ተፈራ ማሞ የብልጽግና አገዛዝ ከማንኛውም ኃይል ጋር ሆነን እንመተዋለን፣ ሆኖም ለብልጽግናኛው ራሳችን እንበቃለን ሲሉ መልሰዋል። ጄኔራሉ አክለውም ኢትዮጵያን ኃይሎች ራሳቸው ይህን አገዛዝ እንቀብረዋለን፣ ለዚህ ደግሞ ከማንኛውም ኢትዮጵያውያን ጋር እንተባበራለን፣ ከየትኛውም የውጭ ኃይል ጋር አንሄድም፣ እኛው አቅሟለን ሲሉ ነው ያስታወቁትም። ቁም ነገሩ ጥላታችን ላይ የሚደረግ ምት ማንኛውንም ኃይል ጋር ሆነን እንመተዋለን። ተደጋጋሚ ተናግረናል። ምን ማለት ነው? ይሄ ማለት በቃ አሁን ለኢትዮጵያ ሕዝብ ሆነ ኢትዮጵያ ውስጥ ላለ ከብልጽግና በላይ ጥላት የለው። ይሄ ነው፣ ከብልጽግና በላይ ጥላት የለው። ይሄን ደግሞ ራሳችን እናደርገዋለን። እዚያው ኢትዮጵያውያኖች የሆነው እናደርገዋለን። ለምን መደረግ ስላለበት። ብልጽግናን በብልጽግና ላይ ድንጋይ ወረውራለሁ የሚል ኢትዮጵያዊ ጋር የምናጠገው ነው። እኛው ራሳችን እንበቀዋለን። አሁን ጭንቀቱ ወደ ግብጽ ይሄዳል፣ ወደ ሱዳን ይሄዳል፣ ወደ ተለያየ ይሄዳል። ከዛ ሳይደርስ እኛ እንበቀዋለን። እየሆነ ያለው እኮ ይሄ ነው። አሁን ወደ ጽምዶ ምን አስሄደው? እዚያው ኢትዮጵያውያኖቹ ይሄ ስርዓት ለኢትዮጵያ አይበጅም፣ ይሄ ስርዓት ከምድረገጽ መጥፋት አለበት የሚል እምነትና አቋም እስከያዝነ ድረስ ሱዳን ነው ግብጽ ነው የሚለው ይሄ ምንም ፋይዳ የሌለው ነገር ነው። ራሳችን እንቀብረዋለን። እዚያው ኢትዮጵያ ያሉ ኃይሎች የትኛውም ብልጽግና መቀበር አለበት የሚል ኃይል ጋር ተባብረን እንቀብረዋለን። ምክንያቱም ይመለከተናል። ከዛ ውጭ ለብልጽግና ግብጽ ከሱዳን የሚመጣ የለም። ትንሽ ፖለቲካ እንትን ያገኘው መስሎት ህዝቡንም ያሰለፉ መስሎት ነው የሚጮው እንጂ እኛው ራሳችን ነው የምንቀብረው። ስለዚህ ይሄ ተደጋጋሚ ጭንቀታቸውም የሚያወሩት ካልሆነ በስተቀር በራሳችን ነው ጥላቱ ነው የመጣው። በራሳችን ኢትዮጵያኖች መተባበር ካለብን ራሳችን ተባብረን እናደርገዋለን። ሌላ ሀገር አያስፈልገንም። ሌላ ሀገር ምንም አያስፈልገንም። እኛው እንሰራዋለን፣ እየሰራሩ ነው። ስለዚህ በዚህ ክልል የሚታይ ነው። ሲጨንቀው ነው 40ውን ሀገር ይጠራል። 40ውን ሀገር ከጠራው ራሱ የፈጠረው እንጂ ምንም ከኛ ጋር የሚያዝ ነገር የለም። እኛ ከትግራዮች ጋር ብንተባበር ያምርብናል። ከኦሮሞዎች ጋር ብንተባበር፣ ከመላ ኢትዮጵያ ጋር ብንተባበር ያምርብናል። የአፋብን ወታደራዊ አዛዥ ተፈራ ማሞ የብልጽግና አገዛዝ 7ኛ ሀገራዊ ምርጫን ካጠናቀቀ በኋላ በፋኖ ኃይሎች ላይ መጠነ ሰፊ ወታደራዊ ዘመቻ ለመክፈት መዘጋጀቱን በተመለከተ ከሚዲያው ጥያቄ ቀርቦላቸዋል። ብርጋዴር ጄኔራል ተፈራ ማሞ ታዲያም ብልጽግና ከምርጫ በኋላ መጠነ ሰፊ የጥቃት የመክፈት ብቃት የለውም ነው ያሉት። ጄኔራሉ አክለውም ብልጽግና ምንም አዲስ የሚያመጣው ኃይል የለም፣ አገዛዙ ደጋግሞ 13 እዝ አለኝ ይላል፣ ግን ከቁጥር ያለፈ አይደለም፣ ተዋጊ ኃይል የለውም፣ ደግሞ ለዚህ አገዛዝ ህይወት የሚሰጠው የለም፣ በተጨባጭ ከተራ ፕሮፓጋንዳ የዘለለ አቅም የለውም ሲሉም ተናግረዋል። ያለው ከምርጫ በኋላ ዘመቻ ሊያደርግ ነው የሚል እንግዲህ ዘመቻ ከፈተ አልከፈተ የተለየ ለውጥ የለውም፣ የተለየ ቁመና የለውም። መጀመሪያ ምንም አዲስ የሚያመጣው ነገር የለም፣ አዲስ የሚያመጣው የለም። ምክንያቱም የነበረው ነው የተራገፈው ተራግፏን በተለያየ የውጋ ሜዳ ላይ። ስለዚህ አሁንም ያነኑ አሰባስቦ የቆሰለውንም የተበተነውንም ሰባስቦ ነው የሚመጣ። የተለየ የኃይል ስብስብ የለው፣ ያው ነው። ለምሳሌ 13 እዝ አለኝ ይላል። 13 እዝ ሳይሆን ህዝቡን ነው ሰብስቦ እዝ የሚለው ተመልከተ። 13 እዝ ማለት ምን ያህል እንደሆነ እኛ ሳምረን እናውቀዋለን። ግን በቁጥር ብዛት የሚሰራ መስሎ ህዝቡን ነው ራሱ እዝ እያለ እየለፈለፈ ያለው። ስለዚህ ትርጉም ያለው ነገር ሊለውጥ የሚችል ተዋጊ ኃይል የለው። በየጊዜው የሚከዳው፣ በየጊዜው እጅ የሚሰጠው፣ በየጊዜው የሚማረከው፣ በየጊዜው መሳሪያው የሚያስረክበው ምንም የውጊያ ስነ ልቦና ህይወቱን ሊሰጥ የተዘጋጀ ኃይል የለው። ከመነሻው ለዚህ ስርዓት ህይወት የሚሰጠው አይደለም። አብዛኛው አይተ ከሆነ ገፈፋ ጀመረ። በየጊዜው ገፈፋ ያደርጋል፣ ስልጠና ይወስደዋል፣ እንደገና በከፍተኛ ፍጥነት ይበተናል። አሁን ውጊያውን ለመህቅ የወሰነው ውጊያውን አሰደዋለሁ ሳይሆን የኦሮሞን ወጣት ለብ ያለ ስልጠና በመስጠት እሱን በመማገድ ነው። ይሄ የተለያየ ስም የሚሰጠው ግን ለውጥ የሌለው የኦሮሞ ልዩ ኃይል ገዳ ኮማንዶ ቅምጥሴ እያለ የሚለውን ይህን ሰብስቦ ነው ሊያስገባ የፈለገው። ይህም ከመራገፍ አይድንም። ስለዚህ ይህ ኃይልም ሊያገለግለው የሚችለው እስከተወሰነ ጊዜ ነው እንጂ በተጨባጭ በየጊዜው የሚረክፈው ሁዶ አሁን በውጊያ አብዛኛው የሚረክፈው የኦሮሞ ወጣት ነው። ይህ ስርዓት የእናንተ ነው ይላል። ይህን ስርዓት በሌላ እንዳትነጠቁ በሚል ለመስበክ ይሞክራል። ግን ከተራ ስብከት የሚያልፍ አይደለም። አሁንም ሊያደርግ የፈለገው ይህን ኃይል ነው። ይህን ኃይል አስገብቼ ትንሽ ርቀት ይሄድልኛል፣ ሌላውን አላመነው በሙሉ። አሁን አያምነው፣ ደቡብ ያሉ ህዝቦችን አያምንም፣ ሌሎችን አያምናቸውም። ስለዚህ ለዚህ የተሳሳተ ስርዓቱ የተወሰነ ጊዜ ይገዛልኛል፣ እንደፈለገ
ነገ ቢሞትም ደንታም የለ አያስጠይቀኝም የሚለው መከረኛ ከኦሮሞ አካባቢ የመጣ ወጣት ነው። እሱም ቢሆን ሂዶ ወዶ እውነታውን ሲደርስበት ይህን ስርዓት ምርኩዝ ያጣ ነው የሚያደርገው። በአርሲ የተፈጸመው የንጹሃን ግድያና የቤተ ክርስቲያናት ቃጠሎ እያነጋገረ ነው። በአርሲ የሚስተዋለውን በደልና ግፍ እስከ መቼ የሚል ጥያቄ ፈጥሮብናል ያሉት ብፁዕ ቅዱስ አቡነ ማትያስ ናቸው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸመው ማንነት ተኮር ግድያ የብልጽግና ሰራዊት ኢመደበኛ ኃይሎችን በማደራጀት የፈጸመ ነው ሲል አስታውቋል። አፋብን በጉዳዩ ላይ ባወጣው መግለጫ የሀገር ውስጥና ዓለም አቀፍ ሰብአዊ መብት ተቋማት ማንነትና ሃይማኖትን መሰረት ያደረገ መንግስት መር ጭፍጨፋ በዝምታ ሊያዩት አይገባም ብሏል። የአማራ ፋኖ ብሔራዊ ንቅናቄ በዛሬው ዕለት ግንቦት 26 2018 ዓ.ም በአርሲ ኦርቶዶክሳውያን ላይ የደረሰውን ጭፍጨፋ አስመልክቶ መግለጫ ያወጣ ሲሆን ንቅናቄው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስራቅ አርሲ ሀገረ ስብከት ስር በሚገኙ ወረዳዎች ነዋሪ የሆኑ የቤተክርስቲያኗ ታላላቅ አባቶች፣ ካህናትና ምዕመናን ላይ በደረሰባቸው ጭፍጨፋ ማዘኑን ገልጿል። ከግንቦት 23 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአሰኮ ወረዳ፣ በሽርካ ወረዳና ሆንቆሎ ዋቤ ወረዳ በርካታ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን የጠቀሰው አፋብን በጥቃቱ በአሰኮ ወረዳ 280 ሰው በላይ ተፈናቅሏል። ኦርቶዶክሳውያኑ በሃይማኖታቸው ብቻ ቤታቸው እየተለየ ተቃጥሏል። ንብረታቸውና ከብቶቻቸው ተዘርፏል። ከጥቃቱ የተረፉት ነዋሪዎችም ይዘውት የሸሹት እምነታቸውና ማንነታቸው ብቻ በመሆኑ አሁን ላይ ሜዳ ላይ ወድቀው ይገኛሉ ሲል አስታውቋል። አርሲን ጨምሮ የእምነት የቋንቋና የማንነት ብዛነት ባለባቸው አካባቢዎች ላይ ኢመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብር የሚፈጽመው የብልጽግና አገዛዝ ነው ያለው አፋብን መሰል የዘር ማጥፋት ወንጀልን በግልጽና በስውር ሲፈጸም ይህ የመጀመሪያው አይደለም ብሏል። የአማራ ፋኖ ብሔራዊ ንቅናቄ ጨፍጫፊ ሲል የጠራው የብልጽግና ስርዓት ለማስወገድ እየታገለ ለሚገኙ የኦሮሞ የፖለቲካ ኃይሎችና ተጽዕኖ ፈጣሪ ፖለቲከኞች መሬት የወረደ ትግል በማድረግ በኦሮሚያ ክልል የሚኖረው የአማራ ሕዝብ ህልውና እንዲከበር የበኩላቸውን እንዲያደርጉም ሲል ጥሪ አቅርቧል። አያይዞም የሀገር ውስጥና ዓለም አቀፍ ሰብአዊ መብት ተቋማት ማንነትና ሃይማኖትን መሰረት ያደርጉ መንግስት መር ጭፍጨፋዎችን በዝምታ ማየት የለባቸውም ሲል አሳስቧል። በመሆኑም የአሁኑ ጭፍጨፋ ጨምሮ ከዚህ በፊት የተፈጸሙትን የሽብር ተግባራት ተጣርተው በአገዛዙ ላይ ዲፕሎማሲያዊ እርምጃ እንዲወሰድ ግፊት ልታደርጉ ይገባል ሲል ነው አፋብን በመግለጫው ጥሪ ያቀረበው። በሌላ በኩል አሁን ላይ በአርሲ የሚስተዋለው በደልና ግፍ እስከ መቼ የሚል ጥያቄ ፈጥሮብናል ሲሉ ብፁዕ ቅዱስ አቡነ ማትያስ ተናግረዋል። ባለፈው እሁድና ሰኞ በምስራቅ አርሲ ዞን ውስጥ በሚገኙ የተለያዩ ወረዳዎች ውስጥ በታጣቂዎች በተፈጸሙ ጥቃቶች የተገደሉ ሰዎች ቁጥር በትክክል እንኳን አልታወቀም። አንድ ቤተክርስቲያን በሳት የወደመ መሆኑና ሌላ ቤተክርስቲያን ላይ ዘረፋና ጉዳት መረሱም እንደዚሁም ሀገረ ስብከቱ ሊቀ ጳጳስና ነዋሪዎች ገልጸዋል። ይህንን ተከትሎ ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት በቤተክርስቲያኗና በምዕመናን ላይ እየደረሰ ያለው ጥቃት በማስመልከት ዛሬ መልእክት ሲያስተላልፉ ነው ምን ማድረግ እንችላለን ሲሉ የጠየቁት አቡነ ማትያስ በሀገረ ስብከቱ በአሰኮም፣ በሽርካ፣ በሆንቆሎ፣ በዋቤና በሙሳኔ ወረዳዎች በተፈጸሙ ጥቃቶች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብሏል። በጥቃቱ በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖችን ከቀያቸው መፈናቀላቸውን ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከመቼ የሚል የቁጭትና የያዘን ጥያቄ ፈጥሮብናል ብሏል። ቢቢሲ ያነጋገራቸው የአካባቢ ነዋሪዎችና የቤተክርስቲያኗ ምዕመናን ጥቃቱ እሁድ ዕለት ጀምሮ እስከ ሰኞ ድረስ የቀጠለ መሆኑና እድሜያቸው ከ80 እስከ 25 ዓመት የሆናቸው ሰዎች በታጣቂዎች መገደላቸው እንዲሁም ዝርፊያና የቤቶች ቃጠሎ መፈጸሙን ገልጸዋል። ጥቃቱ የተፈጸመው የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልያስ በጥቃቱ 13 ኦርቶዶክሳውያን መገደላቸው ከ280 በላይ ምዕመናን መፈናቀላቸውና የ101 ዓመት ቤተክርስቲያን መቃጠሉን የሟቾች ስም ዝርዝር ጨምሮ አስታውቋል። ፓትርያርኩ አቡነ ማትያስ የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላት ቅዱስ ገብርኤል ቤተክርስቲያን መቃጠሉ እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን መዘረፉም በመልእክታቸው ላይ አሳዝኖኛል ብሏል። ቢቢሲ ያነጋገራቸው የቤተክርስቲያኖቱ አባላት የተቃጠለውና የተዘረፈው ቤተክርስቲያን ምዕመናን ጽላቱን ይዘው ተሰደዋል፣ መኖሪያ ቤታቸውም ተቃጥሏል ብሏል። ቤተክርስቲያኗ በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ ፈተና ውስጥ ሆና መቸገሯን የጠቀሱት ብፁዕ ቅዱስ አቡነ ማትያስ በአርሲ ውስጥ በተደጋጋሚ የሚፈጸመው ጥቃት ከመቆም ይልቅ
እየባሰ መምጣቱን በመግለጽ የሚመለከታቸው አካላት ኃላፊነት እንዲወስዱ ጥሪ አቅርበዋል። ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎች ደህንነት የመጠበቅና ሰላምን የማስፈን አደራ የጣለባቸው የጸጥታ አካላት ኃላፊዎች ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለህግ በማቅረብ ከታሪክ ባለዳነት ትድኑ ዘንድ በቤተ ክርስቲያን ስም በአክብረን እንጠይቃለን ሲሉ ነው ብፁዕ ቅዱስ አቡነ ማትያስ የጠየቁትም። አገዛዙ ባካሄደው ምርጫ የተሳተፈው የፓርቲዎች ትብብር ተመራጭ አባላቱ ወደ ፓርላማ እንዳይገቡ አለ። ትብብር ለኢትዮጵያ አንድነት አባላቱ ቢመረጡም እንኳን በጥምረቱ ስም ወደ ምክር ቤት እንዳይገባ ከልክያለሁ ብሏል። ከትላንት በስቲያ ግንቦት 24 2018 ዓ.ም የተከናወነው 7ኛው ጠቅላላ ሀገራዊ ምርጫ ተከትሎ ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲዎች ጥምረት ባወጣው መግለጫ የዘንድሮ ምርጫ ዲሞክራሲን አያዋልድም፣ መፍትሄም አይፈይድም ሲል በጽኑ ወቅሷል። ጥምረቱ ዛሬ ረቡዕ ግንቦት 26 2018 ዓ.ም ባወጣው መግለጫ ውጤቱ ምንም ይሁን ምን ማንኛውም እጩ በትብብሩ ስም ወደ ምክር ቤት ቢገባ ፍጹም ተቀባይነት የለውም ሲል ከልክያለሁ ብሏል። ፓርቲው የጨረባ ምርጫ ዲሞክራሲያዊ አያዋልድም፣ መፍትሄም አይፈይድም በሚል ባወጣው በዚህ ወቅታዊ መግለጫ ወደ ምርጫ የገባው መሰረታዊ የሀገር ችግሮችን በንግግር በድርድርና በጥልቅ ውይይት መፍታት እንዳለባቸው ማመን ከውጭ ሆኖ ተባለ ከማለት በተጨባጭ ነውሩን ለማጋለጥ እንደነበረ ወቁልኝ ብሏል። ይሁን እንጂ አጠቃላይ የምርጫ ሂደት ከነግዝፉ እንከኑ ከኢህአዴጋዊ የጥርነፋ ውርስ ባህሪና የጥቅልላ አባዜ ያልተላቀቀ በአይነቱም ሆነ በድርጊቱ በታሪክ ከሚታወቁ የጨረባ ምርጫዎች ያልተለየ መሆኑን ገሃድ ወጥቷል ሲል ከሷል። ትብብር ለኢትዮጵያ አንድነት በመግለጫው የምርጫው ሂደትና ውጤት በተመለከተ ውጤቱና በሁሉም አካባቢዎች የተፈጸሙ ችግሮች ገና ተጠቃለው ያልመጡ ቢሆንም በሂደቱ ከቅድመ ምርጫ የምርጫ ዕለትና የምርጫ ማግስት ሆነ ስናየው ከነግዙፍ እንከኑ ከአሳሳቾቹ 97% የአስቻይነት ሪፖርትና ትንተና ከኢህአዴጋዊ የጥርነፋ ውርስ ባህሪ እንዲሁም 99.9 የጥቅለላ አባዜና ጉምዠት ያልተላቀቀ በአይነቱም ሆነ በድርጊቱ በታሪክ ከሚታወቁት የጨረባ ምርጫዎች ያልተለየ መሆኑ ጋር የወጣ ነው ሲል ጠንካራ ትችት ሰንዝሯል። አክሎም በቅርብ ታሪካችን እንዳየነው ይህ ልማድ በእንቅርት ላይ ጆሮ ደግፍ እጅግ የተወሳሰበው የሀገራችን ችግር ከድጡ ወደ ማጡ ከመውሰድ የዘለለ ዲሞክራሲን አያዋልድም፣ መፍትሄም አይፈይድም ብሏል። ውጤቱ ምንም ቢሆን የትኛውም እጩ በትብብሩ ስም የምክር ቤት እንዳይገባ ሲል ያሳሰበ ሲሆን ቢገባም ፍጹም ተቀባይነት የሌለው ነው በማለት የምርጫውን ውጤት ጥምረቱ እንደማይቀበለው ከወዲህ አሳስቧል። ይህም ሆኖ ፓርቲው በጠባቧ ቀዳዳ የቦርዱ ኃላፊዎችን ውስን ድርጅቶች ላደረጉት ጥረት እውቅና እንደሚሰጥ የገለጸ ሲሆን አገዛዙ የህዝብን ድምፅ እስከሚያከብር ድረስ ትግሉን አጠናክሮ እንደሚቀጥልና በቅርቡ ምዝን ያሳተፈ ሰላማዊ ትግል ለማካሄድ የተሟላ መግለጫ ሰጣለሁ ብሏል። ትብብሩ በመግለጫው ማጠቃለያ ላይ ለዲፕሎማቲክ ማህበረሰብና ለዓለም አቀፍ ሚዲያዎች ጥሪ ያቀረበ ሲሆን አገዛዙ ከፖለቲካ ኃይሎች ጋር ድርድር ላይ እስከሚቀመጥ ድረስ ምንም አይነት እውቅና የሚመስል መልእክት ከማስተላለፍ እንዲቆጠቡ በጥብቅ ጠይቋል። ይህ ካልሆነ ግን ድርጊቱ በኢትዮጵያ ላይ እንደተፈጸመ ጥፋት እንደሚቆጥረው መንግስት ተብሎ ሸብረክ ብሎ ከፖለቲካ ኃይሎች ጋር እስከሚደራደር ምንም አይነት እውቅና የመስጠት የሚመስል መልእክት ከማስተላለፍ እንዲቆጠቡ ጠይቃለሁ ብሏል። ያ ባይሆን በኢትዮጵያን ቁስል ላይ እንጨት እንደመስደድ፣ ለንጹሃን እልቂትን ቦምብ እንደማቀበል የግፍ አጋፋሪና ከኢትዮጵያን ጥቅም በተቃራኒ የቆሙ እንደሆነ አድርገን ቆጥራቸዋለን ሲል አስጠንቅቋል። ኢራን በኩዌት አውሮፕላን ማረፊያ ፈጸመች የድሮን ጥቃት በርካቶች መጎዳታቸው ተሰማ። አሜሪካ ደግሞ ኢራን የግዙፍ የክሪፕቶ መገበያያ ከአብዮታዊ ዘብ ጋር ግንኙነት አለው በሚል ማዕቀብ ጥላለች። የኢራን ድሮኖች የኩዌት አውሮፕላን ማረፊያ ላይ ረቡዕ ማለዳ ጥቃት መፈጸማቸውን ተከትሎ በረራዎች ተቋርጠዋል። በኩዌት የአውሮፕላን ማረፊያ ላይ ጥቃት የተፈጸመው ቴህራንና ዋሽንግተን አንዳቸው በሌላኛቸው ላይ ጥቃት ከፈጸሙ በኋላ ሲሆን በርካታ ሰዎች መጎዳታቸውም ተገልጿል። ሁለት የኢራን ዜና ወኪሎች ቴህራን የተኩስ አቁሙን ለማራዘም ከአሜሪካ ጋር የምታደርገውን ንግግር ማክሰኞ ዕለት አቋርጣለች ሲሉ ዘግቧል። ትራምፕ ግን ዘገባውን አጣጥለው ንግግሮች እየተካሄዱ ናቸው ብሏል። የኩዌት መከላከያ ቃል አቀባይ ብርጋዴር ጄኔራል ሳውድ አብዱልአዚዝ ኦታኢብ በርካታ ጥቃት ፈጻሚ ድሮኖች የኩዌት ዓለም አቀፍ አውሮፕላን ማረፊያ የመንገደኞች ማስተናገጃ ኢላማ አድርገዋል ሲሉ ጠቅሰዋል። በጥቃቱ የመንገደኞች ማስተናገጃው ክፍል መጎዳቱን የገለጹ ሲሆን በርካታ ሰዎችም አቁስሏል ብሏል። የአውሮፕላን ማረፊያው በኢራን ጦርነት ምክንያት ተዘግቶ ቆየ በኋላ ለአገልግሎት ክፍት የሆነው ከሁለት ቀናት በፊት ግንቦት 24 2018 ዓ.ም ነበር ይላል ቢቢሲ። ባለፈው ሳምንት ማክሰኞ የአሜሪካ ጦር ኢራን በኩዌትና ባህሬን ላይ ጥቃት መፈጸሟን ጠቅሶ በወታደራዊ ተቋማት ላይ የአጸፋ ምላሽ ድብደባ ማካሄዱን አስታውቋል።
የአሜሪካ ጦር አክሎም በኩዌት የሚገኘው የጦር ሰፈሮች ኢላማ ያደረጉ በርካታ ድሮኖች መተን ጥለናል ሲል አስታውቋል። የኢራን ፈጥኖ ደራሽ አብዮታዊ ዘብ በባህሬን የሚገኘው የአሜሪካ ባህር ኃይል ዋና ማዘዣና ኩዌትን በስም ሳይጠቅስ ሌላ አገር ላይ ጥቃት ፈጽሜያለሁ ብሏል። አክሎም ጥቃቱ የተፈጸመው የአሜሪካ ጦር የጣለውን እገዳ ለማለፍ የተንቀሳቀሰች የነበረች ነዳጅ ጫኝ መርከብ ሞተር ላይ ጥቃት መፈጸሙን ተከትሎ ነው ብሏል። አብዮታዊ ዘቡ በመግለጫው ከዚህ በፊት ለማንኛውም ጥቃት የምንሰጠው ምላሽ የተለየና የከፋ እንደሚሆን ተናግረን በነበረው መሰረት እርምጃ ወስደናል ብሏል። አሜሪካ ግን የኢራን ግዙፍ የክሪፕቶ መገበያያ ከአብዮታዊ ዘቡ ጋር ግንኙነት አለው በሚል አዲስ ማዕቀብ መጣሏን ዛሬ አስታውቃለች። አሜሪካ ማክሰኞ ዕለት የኢራን ግዙፍ የክሪፕቶ መገበያያ የቴህራን መንግስትና ስማቸው በጥቁር መዝገብ ላይ የሰፈሩ ኩባንያዎች የምዕራባውያን ማዕቀብ ለማለፍ ያገለግላል በሚል ማዕቀብ መጣሏ ታውቋል። ሮይተርስ የዜና ወኪል በግንቦት ወር ኖቴክስ በተሰኘው እና የክሪፕቶ መገበያያ ከሆነው አገሪቱ ህጋዊ የገንዘብ ስርዓት ጋር በትይዩ ለማዕከላዊ ባንኩና ለአብዮታዊ ዘቡ እያገለገለ መሆኑን በመጥቀስ ዘግቦ ነበር። ዘገባው አክሎም ኖቪቴክስ ኢንተርኔት በተዘጋበት ወቅት አገልግሎት ሲሰጥ መቆየቱን አመልክቶ በሚሊዮን ዶላሮች የሚቆጠሩ ግብይቶች ተካሂደውበታል ብሏል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤንሴት ማክሰኞ ዕለት ባወጡት መግለጫ የኢራን ኢኮኖሚ እየተንኮታኮተ ባለበት ወቅት አገዛዙ ለራሱ እኩይ አጀንዳው የዲጂታል መገበያ ማዕቀቦችን ለማምለጥ እና ሀብት ከሀገር ውጭ ለማሻገር መጠቀሚያ መርጧል ብሏል። የሮይተርስ ዘገባ እንደሚያሳየው ኖቪቴክስ ከኢራናውያን ቤተሰቦች በተገኙ ወንድማማቾች የተመሰረተ ሲሆን ከአዲሱ ጠቅላይ መሪ ጋር ጥብቅ ቁርኝነት አላቸው ብሏል። የአሜሪካ ግምጃ ቤት ሁለቱ ወንድማማቾች ላይ ማዕቀብ መጣሉ ማክሰኞ ዕለት አስታውቋል። ኖቪቴክስ ለኢራን መንግስት ጠንካራ ድጋፍ እየሰጠች ነው፣ እንዲሁም ለአብዮታዊ ዘቡና ለሀገሪቱ ማዕከላዊ ባንክ በርካታ ቁጥር ያለው የዲጂታል ግብይቶችን አመቻችቷል ብሏል። በኢራን ውስጥ አሜሪካ ጦርነት መክፈቷን ተከትሎ ኖቪቴክስ የኢንተርኔት አገልግሎት ቢቋረጥ የሚያገዛዙ ሀብት ለመከላከል በኢራን ውስጥ ንብረቶችና ገንዘቦችን ለማንቀሳቀስ ሚና ተጫውተዋል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።